ሰላም ተማሪዎች፣ ዛሬ የምንመለከተው ሰስፔንሽንስ፣ ሶሉሽንስ እና ኮላይድስ የሚለውን የኬሚስትሪ ዩኒት 2.1.1 የሚለውን ኮንሰፕት ይሆናል ማለት ነው። በመጀመሪያ ከሰስፔንሽንስ ስንጀምር ሰስፔንሽንስ ምንድን ናቸው የሚለውን ስንመለከት ሰስፔንሽንስ ኢዝ ኤ ሄትሮጂነስ ሚክስቸር ዊዝ ሶሊድ ፓርቲክልስ ዛት አር ላርጅ ኢነፍ ቱ ሴትል አውት ኦቨር ታይም ኤንድ ካን ቢ ሰፓሬትድ ባይ ፊልትሬሽን። ስለዚህ ሰስፔንሽንስ የምንለው ከዚህ ቀደም ሄትሮጂነስ ሚክስቸር እና ሆሞጂነስ ሚክስቸር ምን ማለት እንደሆነ ለይተናል። ስለዚህ ሰስፔንሽንስ በአጭሩ ምንድናቸው? ሄትሮጂነስ ሚክስቸር ናቸው። ማለትም በአይናችን በማየት መለየት የምንችላቸው የሚክስቸር አይነቶች ናቸው ማለት ነው። ይሄም ደግሞ ሶሊድ ፓርቲክላቸው ላርጅ ነው፣ ትልቅ ነው። ከዛ በኋላ በሚሟሟበት ሰዓት ደግሞ ወይም ደግሞ ከአንድ ነገር ጋር ሚክስ በምናደርግበት ሰዓት ላይ ጊዜውን ጠብቆ ኦቨርታይም ሴተል አውት ያደርጋል ወይም ደግሞ እንትን ይላል፣ ይዘቅጣል፣ ወደ ታች ይወርዳል ማለት ነው በዴንሲቲው አማካኝነት። ከዛ በኋላ ደግሞ ይሄን ደግሞ ሰፓሬት ማድረግ ስንፈልግ ደግሞ ኢዝሊ ፊልትሬሽን መጠቀም እንችላለን፣ በማጥለል ሰፓሬት ማድረግ እንችላለን ማለት ነው። ስለዚህ ሰስፔንሽንስ የምንላቸው ሄትሮጂነስ ሚክስቸር ሆነው ሶሊድ ፓርቲክላቸው ኦቨርታይም ሴትል አውት ማድረግ የሚችል ወይም ደግሞ መዝቀጥ፣ ወደ ታች መውረድ የሚችል ሲሆን ከሚክስ ከሚደረገው ጋር ከዛ በኋላ ደግሞ በቀላሉ በፊልትሬሽን ወይም ደግሞ የተለያዩ ፊዚካል ሜቶዶችን በመጠቀም ሰፓሬት ማድረግ የምንችለው የሚክስቸር አይነት ነው ማለት ነው። ለምሳሌ ሙዲ ዋተር፣ ጭቃና ውሃ አንድ ላይ በምናማማበት ሰዓት ላይ ጭቃው ከሆነ ሰዓት በኋላ ምን ያደርጋል? እየዘቀጠ ወረታቸው ይወርዳል ማለት ነው። ስለዚህ ይህን ነገር ሰፓሬት ማድረግ በምንፈልግበት ሳለ በቀላሉ ፊልትሬሽን ደግሞ በማጥለቅ ጭቃውን ከውሃው መለየት እንችላለን ማለት ነው። ቾክ ኢን ዋተር፣ ሳንድ ኢን ዋተር፣ የተለያዩ የሰስፔንሽን አይነቶች አሉ። ለምሳሌ የቾክና የዋተር፣ የአሸዋና የውሃ፣ እነዚህ አይነት ቅልቅሎችን መጠቀም እነዚህ አይነት ቅልቅሎች ምን ይባላሉ? ሰስፔንሽን ይባላሉ ማለት ነው። ሁለተኛው ደግሞ ሶሉሽንስ የምንላቸው ናቸው። ሶሉሽንስ የምንላቸው ኢዝ ሆሞጂነስ ሚክስቸር ኮምፖዝድ ኦፍ ቱ ኦር ሞር ሰብስታንስ ነው። አሁን ሰስፔንሽን ስንል ቅድም ሄትሮጂነስ ሚክስቸር ነው። ያው ልክ እንደ ሆሞጂነስ ሚክስቸር ሁለትና ከሁለት በላይ የሆኑ ሰብስታንሶች ሊኖሩ ይችላሉ። ነገር ግን በቀላሉ በፊዚካል ሜተድ ሰፓሬት ማድረግ እንችላለን ነው ዋናው የሰስፔንሽን ሀሳቡ። ነገር ግን ሰስፔንሽን ከሶሉሽን የሚለየው ምንድን ነው? ሰስፔንሽን ሄትሮጂነስ ሚክስቸር ነው። ሶሉሽን ደግሞ ሆሞጂነስ ሚክስቸር ነው። ሆሞጂነስ ሚክስቸር ስንል በቀላሉ በአይናችን መለየት የማንችለው ውህደቱን በቀላሉ በአይናችን ማየት መለየት ስለማንችል ምን እንለዋለን? ሶሉሽን እንለዋለን ማለት ነው። ስለዚህ ሁለትና ከሁለት በላይ ያሉ ሰብስታንሶች ኮምፖዝድ አድርገው ወይም ደግሞ ሚክስ አድርገው በአይናችን መለየት ሳንችል ይሄኛው ውሃ ነው ይሄኛው ጨው ነው ማለት ሳንችል ስንቀር ይሄ ምን እንለዋለን? ሶሉሽን ነው እንለዋለን ማለት። ስለዚህ የውሃና የጨው ሶሉሽን ምን ይባላል? ሳልት ሶሉሽን ይባላል። ልክ እንደዛ ሶሉሽን የምንላቸው የሆሞጂነስ ሚክስቸር ሆነው ሁለትና ከሁለት በላይ ሰብስታንሶች በአንድ ላይ ሚክስ ሲያደርጉ ምን እንለዋለን? ሶሉሽን እንለዋለን ማለት ነው። ሶሉሽን ላይ ወሳኝ ሁለት ነገሮች አሉ፣ ሶሉትና ሶልቨንት የሚባል ማለት ነው። ወይም ደግሞ በአማርኛው ሟሚና አሟሚ የሚባል። አሁን ለምሳሌ ጨውና ውሃን ቅድም ለምሳሌ ስንጠቀመው ጨው ሟሚ ሲሆን ውሃው ደግሞ አማሚ ነው። ኖርማሊ ውሃ ምንድነው? ዩኒቨርሳሊ ሶልቨንት ነው ወይም ደግሞ ዓለም አቀፍ የሆነ ውሃ አማሚ ነው። ስለዚህ ሶሉትና ሶልቨንት የሚባል ነገር አለ። ሶሉት የምንለው ዘ ሰብስታንስ ዛት ኢዝ ዲዞልቭድ ነው፣ የሚሟሟው ነገር ምን እንለዋለን? ሶሉት እንለዋለን ማለት ነው። ዩዥዋሊ ፕሬዘንት ኢን ስሞል አማውንት ነው፣ ብዙ ጊዜ በአነስተኛ አማውንት ነው ሶሉሽን ውስጥ የምናገኘው። ሶልቨንትን ደግሞ ስንመለከት ዘ ሰብስታንስ ዳት ዳዝ ዘ ሶልቪንግ ነው፣ የሚያሟሟው አካል። ቅድም ዲዞልቭድ ያልነውን ወይም ደግሞ ሶሉት ያልነውን ነገር የሚያሟሟው አካል ወይም ደግሞ በሳይዛቸውን የሚቀንሰው አካል ምን ይባላል? ሶልቨንት ይባላል ማለት ነው። ይሄ ደግሞ ዩዥዋሊ ፕሬዘንት ኢን ላርጅ አማውንት ነው፣ በጣም በከፍተኛ ነው። ከሶሉት አንጻር በመጠን የሚገኘው ሶልቨንት ነው ማለት ነው። ለምሳሌ ሻይን በምንመለከትበት ሳለ ሻይ ማለት የውሃና የስኳር ውህደት ነው አይደለም? ማለት ሻይ ቅጠሉ እንዳለ ሆኖ ማለት ነው። ሶ ውሃውን ስኳሩን ሻይ ውስጥ በምንከትበት ሰዓት ላይ ጀስት በማንኪያ ነው አይደል? አነስተኛ የሆነ ማንኪያ በመጠቀም ስኳሩን ውሃው ሻይ ውስጥ መጨመር እንችላለን። ስለዚህ የውሃውና ወይንም የሻዩንና የስኳሩን መጠን በምንመለከትበት ሰዓት ላይ የስኳሩ መጠን በጣም አነስተኛ ነው። ላይክ 2 ማንኪያ ልንጨምር እንችላለን። የውሃው መጠን ግን ብርጭቆ ሙሉ ውሃ ነው፣ ወይ ደግሞ የሻይ ብርጭቆ ሙሉ ውሃ ነው። ስለዚህ ኖርማሊ ስንመለከተው የሻይ ብርጭቆ ውሃ ሙሉ ሲሆንና 2 ማንኪያ ደግሞ በሻይ ማንኪያ ስኳር በምንጨምርበት ሰዓት ላይ ዲፈረንሳቸው ስንመለከት ላርጅ አማውንት ያለው የሻዩ ወይ ደግሞ ውሃውን ያለበት ነው። ስሞል አማውንት ደግሞ ያለው ማለት ነው ደግሞ የስኳሩ ነው። ስለዚህ ይሄን ስንመለከት ስሞል አማውንት ያለው ምንድነው? ሟሚው ነው ማለት። ስለዚህ ስኳር እዚህ ጋር ምንድነው ማለት ነው? ሟሚ ነው።
ውሃው ደግሞ ወይ ደግሞ ሻዩ ደግሞ ምንድነው ሶልቨንት ነው። በከፍተኛ አማውንት ስለሚገኝ ስኳሩን አሟሚ ነው ማለት ነው። ስለዚህ ሶልቨንት እና ሶሉት የምንለው ልዩነታቸው ይሄ ነው፣ ሟሚና አሟሚ ማለት ነው። ለምሳሌ ጨውና ውሃ ልንመለከት እንችላለን። ጨውና ውሃን ስንመለከት በስሞል አማውንት የምንከተው ማንን ነው? ጨውን ነው። በብዛት አማውንት ደግሞ የምንከተው ደግሞ ውሃን ነው። ስለዚህ ጨው ሶሉት ሲሆን ውሃው ደግሞ ሶልቨንት ነው ማለት ነው። ኖት ኦል ሰስፔንሽንስ ሶ ፕሮፐርቲ ኦፍ ሶሉሽን ስንመለከት ሆሞጂነስ እና ዩኒፎርም ናቸው ይላል። ሆሞጂነስ ኤንድ ዩኒፎርም ናቸው ሶሉሽኖች። ይሄም ማለት ነው ሶሉሽን ኢዝ ሲንግል ነው። ፌዙን ስንመለከተው ሲንግል አይነት ፌዝ ነው የሚያሳየን። አሁን ለምሳሌ ጨውና ውሃ በሚቀላቀልበት ሰዓት ላይ ፒውር ሰብስታንሱን እንደሚያሳየን ነው የሚቆጠረው። ምክንያቱም በአይናችን ይሄኛው ጨው ነው ወይም ደግሞ ይሄኛው ውሃ ነው ማለት አንችልም። አስቀድመን ያህ ነገር እንዳልተቀላቀለ ወይም ደግሞ ሳልት ሶሉሽን ወይም ሱገር ሶሉሽን እስካልሆነ ድረስ እስካላወቀን ድረስ በመተን በማየት ብቻ ይሄ እንትን ነው ማለት አንችልም። ጀስት እንደ ሲንግል ፌዝ ሆኖ ነው የምናገኛቸው ማለት ነው። ሶ ዩኒፎርም ፌዝ አላቸው እና ደግሞ ምንም አይነት ቪዚብል የሆነ ባውንደሪ የላቸው። ስለዚህ በዚህ አማካኝነት ሆሞጂነስ እና ዩኒፎርም ናቸው ሶሉሽኖች ማለት ነው። ሁለተኛ ነገር ደግሞ ስሞል ፓርቲክል ሳይዝ ነው ያላቸው። አሁን ቅድም ሶሉትና ሶልቨንት በምናይበት ሰዓት ላይ ሟሚና አሟሚ ነው። ስለዚህ አሁን ቅድም ደግሞ ባለፈው ስንመለከት ደግሞ ያው ስለ ሆሞጂነስ ሚክስቸር በምንመለከትበት ሰዓት ላይ ሰፓሬት ማድረግ እንችላለን። ሰፓሬት በምናደርግበት ሰዓት ላይ ደግሞ ያው በአይናችን ማየት አንችልም ስንል ፍጹም አልተዋሃዱም። ጀስት ሶልቨንቱ ሶሉቱን በሳይዙን በጣም ዲግራድ ስላደረገው ወይ በጣም ስለቀነሰው በአይናችን ማየት ስለማንችል ያው ተዋሃደ ወይም ዩኒፎርም ሆነ ማለት እንላለን እንጂ ያ ነገር ሰፓሬት ማድረግ ይቻላል። ስለዚህ እዚህ ጋር ሶሉሽን ስንል ስሞል ፓርቲክል ሳይዝ ናቸው። እነማ ሶሊቶች ወይ የሚማሙት በስሞል ፓርቲክል ሳይዝ ስለምናገኛቸው ነው ማየት የማንችል። ለምሳሌ በአተም ሳይዝ ሊሆኑ ይችላሉ፣ በአየን ሳይዝ ወይም በሞለኪውል ሳይዝ ሊሆኑ ይችላሉ፣ ወይም ኤክስትሪምሊ ስሞል ሊሆኑ ይችላሉ እንጂ ፍጹም አይዋሃዱም። ሶ ስሞል ፓርቲክል ሳይዝ እንዲይዙ ያደርጋቸዋል ማለት ሶሉቱን ሶልቨንቱ። ኖ ሰፓሬሽን ባይ ሴትሊንግ ኦር ፊልትሬሽን። ይሄንን ጠቅላላ አድርገን በምናይበት ሰዓት ላይ በአጠቃላይ ሶሊድ የምንላቸው ወይም ደግሞ ሆሞጂነስ ሚክስቸር የምንላቸው በፊዚካል ሜተድ መለየት አንችልም፣ ሰፓሬት ማድረግ አንችልም። ጨውን ከውሃ ወይም ደግሞ ስኳርን ከውሃ በፊዚካል መንገድ ሰፓሬት ማድረግ አንችልም ማለት ነው። ለምሳሌ ሴትሊንግ ስንል በማዝቀጥ ወይም ወደታች በማድረግ ብለናል አይደለም። በሚዋሃዱበት ሰዓት ላይ ምንም አይነት ስቴቢሊቲ የላቸውም። ሶ ስቴብል ስለሆኑ በሚዋሃዱበት ሰዓት ላይ ስቴብል ስለሆኑ ምን ይላሉ ማለት ነው፣ በፊዚካል መንገድ መለየት አንችልም፣ ፊልተር ማድረግ አንችልም ወይም ደግሞ ሴትል ማድረግ አንችልም ማለት ነው። ስቴብል ስንል ደግሞ the component of solution do not separate or over time ሴትል አውት አያረጉም። ስለዚህ ፍጹም የሆነ ስቴብል ናቸው ማለት ነው። ሰፓሬሽን መንገዳቸውን ስንመለከት ደግሞ ያው በፊዚካል ሜተድ ሰፓሬት ማድረግ አንችልም። ነገር ግን ከፊዚካል ሜተድ ሰፓሬት ማድረግ አንችልም፣ በተለያዩ መንገዶች ሰፓሬት ማድረግ እንችላለን። ለምሳሌ ኢቫፖሬሽን በመጠቀም ዲስቲሌሽን በመጠቀም አሁን ለምሳሌ ጨውና ውሃን ሰፓሬት ማድረግ በምንፈልግበት ሰዓት ላይ ውሃውን ቦይል በማድረግ ምናደርገዋለን፣ ውሃውን ኢቫፖሬት እናደርገዋለን። ልክ ውሃውን ኢቫፖሬት በምናደርግበት ሰዓት ላይ ሳልቱ ምን ይሆናል? ይቀራል፣ ታች ላይ ሴትል ማድረግ ይችላል ማለት ነው። ስለዚህ በኢቫፖሬሽን ወይ ነው በዲስቲሌሽን መንገድ ምን ማድረግ እንችላለን? አንደኛውን ከአንደኛው መለየት እንችላለን። ነገር ግን በፊዚካል ሜተድ ወይም ደግሞ በሴትሊንግ ወይም በፊልተሪንግ ምን ማለት አንችልም፣ መለየት አንችልም ማለት ነው። ሶ በአጠቃላይ በአንድ ሴንቴንስ ለመግለጽ ሶሉሽን ኢዝ ስቴብል ናቸው፣ ሆሞጂነስ ሚክስቸር ናቸው። ሆሞጂነስ ሚክስቸር ሲሆኑ ደግሞ ካኖት ቢ ሰፓሬትድ ባይ ሴትሊንግ ወይም ደግሞ ፊልትሬሽን። በፊልትሬሽን ሆነ በሴትሊንግ ወይ ነው በተለያዩ ፊዚካል ሜቶዶች ደግሞ መለየት አንችልም። ነገር ግን ሰፓሬት ማድረግ ከፈለግን ግን ለምሳሌ ሳልትና ጨውን ካወራን በኢቫፖሬሽን ሜቶድ መለየት ይቻላል ማለት ነው። ታይፕስ ኦፍ ሶሉሽን ስንመለከት ደግሞ ኦልዞ ዊ ዩዥዋሊ ቲንክ ኦፍ ሶሉሽን ላይክ ሊኩዊድ ዴይ ካን ኤግዚስት ኢን ኦል ትሪ ፌዝ ስቴትስ ሶሊድ፣ ሊኩዊድ ኤንድ ጋዝ ስቴት ላይ ማለት ነው። ስለዚህ ሶሉሽንስ በምንላቸው አብዛኞቹ በሊኩዊድ ፎርም የምናውቃቸው ቢሆኑም ነገር ግን በሶስቱም አይነት የፊዚካል ስቴት ይገኛሉ። በሶሊድም በሊኩዊድም በጋዝም ፎርም ይገኛሉ ማለት ነው። ለምሳሌ የመጀመሪያው ታይፕስ ኦፍ ሶሉሽን ከምንለው ጋሺየስ ሶሉሽንስ የሚባለው ነው። ሁለተኛው ሊኩዊድ ሶሉሽንስ፣ ሶስተኛው ደግሞ ሶሊድ ሶሉሽንስ የሚባሉት ናቸው ማለት ነው። ሶ የመጀመሪያው ጋሺየስ ሶሉሽን የምንለው ጋሺየስ ሶሉሽን አር ዩዥዋሊ ዲስክራይብድ አስ ጋዝ ሶሉሽን ይባላል። ስለዚህ አብዛኛው ጋሺየስ ሶሉሽን ሳይሆን ያው ጋዝ ሶሉሽን በመባልም ይታወቃል። ሶ ምንድነው ዋና ሀሳቡ? ቅድም ስናወራ ስለ ሶሉሽን ላይ ሁለት አይነት ነገሮች አሉ ብለናል። ማለትም ሶሊድና ሶልቨንት፣ አሟሚውና ሟሚው አካል የሚባሉ ሁለት ነገሮች አሉ ብለናል። ስለዚህ ሶሊድ የሚባለው ሟሚው ነው፣ ሶልቨንት የሚባለው ደግሞ አሟሚው አካል ነው። ስለዚህ ጋዝ ሶሉሽን ላይ
ሶልቨንቱም ሶሊቱም ማን ነው? ጋዝ ነው ማለት ነው። የሚሟሟውም አሟሚውም ጋዝ ነው። አጠቃላይ በጋዝ ሶሉሽን ላይ በምንመለከትበት ሳለ ጋዝ ካን ኦንሊ ሶልቨንት ፎር አናደር ጋዝ። ጋዝ መቼም ቢሆን አሟሚ ሊሆን የሚችለው ለሌላ ጋዝ ነው እንጂ ሌሎች ስቴቶች ላይ ለምሳሌ ሊኪዩድ ላይ ስንመለከት ሊኪዩድ ጋዝ ሊኪዩድ ሶሉሽን አለ፣ ሊኪዩድ ሊኪዩድ ሶሉሽን አለ፣ ወይ ነው ሶሊድ ሊኪዩድ ሶሉሽኖች አሉ አጠቃላይ ወደ ወርታች በምንወርድበት። ነገር ግን ጋሽየስ ሶሉሽን ደግሞ ጋዝ ሶሉሽን የሚባለው ላይ ነገር ጋዝ ሶልቨንት መሆን የሚችለው ጋዝ ለአናደር ጋዝ ብቻ ነው እንጂ ለሊኪዩድ እና ለሶሊድ ምን መሆን አይችልም ማለት ነው። ሶልቨንት አሟሚ መሆን አይችልም ማለት ነው። ለምሳሌ the atmosphere gaseous solution is consist of nitrogen, oxygen, argon, carbon dioxide, water, methane and some other minor componentsን ይይዛል። አትሞስፌር ላይ ያለው ጋዝ በጣም ብዙ ጋዞችን መያዝ ይችላል። ከናይትሮጅንን፣ ኦክሲጅንን፣ አርገንን፣ ውሃን፣ ካርቦን ዳይኦክሳይድ ብዙ ኮምፖነንቶች አሉት ጋዥየስ ኮምፖነንቶች ማለት ነው። አሁን ለምሳሌ በዚህ ደረጃ በምንመለከትበት ሰዓት ላይ በአየር ላይ ካሉት የጋዝ መጠኖች ከፍተኛውን ፐርሰንት የሚይዘው ማለት ነው ናይትሮጅን ነው አለ። ኦልሞስት 78% ናይትሮጅን ነው፣ 21% ኦክሲጅን እያለ ካርቦን ዳይኦክሳይድ እያለ ይቀጥላል አይደለም። ስለዚህ ቅድም ብለናል ሶልቨንትና ሶሉሽን ብለን የምንለያቸው ምንድነው? ባላቸው ላርጅ አማውንት ነው ያለው ከፍተኛ ሆነ ላርጅ አማውንት ያለው ማለት ነው እዚህ ጋር ናይትሮጅን ነው። ስለዚህ ናይትሮጅን ምንድነው? ሶልቨንት ነው ማለት ነው። የቀሩት ግን ምንድናቸው? ሶሊድ ነው የሚሆኑት ማለት ነው። ስለዚህ በዚህ አማካኝነት በሳይዛቸው አማካኝነት መለየት እንችላለን ማለት ነው። ሊኪዩድ ሶሉሽን በምንመለከትበት ሰዓት ላይ ደግሞ ሊኪዩድ ሶስቱንም የሆነ ስቴቶች የሶልቨንት መሆን አቅም አለው። ለሶስቱም ስቴት ሶልቨንት የመሆን አቅም አለው። ለምሳሌ ለሶሊድም፣ ለሊኪዩድም፣ ለጋዝም እነዚህን ሁሉ ምን ማለት ይችላል? ማሟሟት ይችላል ማለት ነው። ሰም ኤግዛምፕል ኢንክሉድ ካርቦኔትድ ባይፍሬጅ በምንመለከትበት ሰዓት አሁን ለምሳሌ በጋዝ ሶፍት ድሪንኮች በምንመለከትበት ሰዓት ላይ ስንጠጣቸው ጉሮሯችን ያቃጥልናል አይደል? ይሄ ደግሞ ምን እንላለን? ጋዝ ነው እንላለን። ስለዚህ የጋዝና የሊኪዩድ ቅልቅል ምንድነው ማለት ነው? ካርቦኔትድ ቤቨሬጅ ይፈጥራል ማለት ነው። ስለዚህ ሊኪዩድ እዚህ ጋር ማንን አሟሟ ማለት ነው? ጋዝን ዲዞልቭ አድርጓል ማለት ነው። አልኮሊክ ቤቨሬጅ ስንመለከት ደግሞ አልኮል በራሱ ምንድነው? ሊኪዩድ ነው። እዚህ ጋር ደግሞ ውሃ ደግሞ አለ። ውሃው ደግሞ ምንድነው? በራሱ ሊኪዩድ ነው። ስለዚህ ውሃ አልኮሉን ዲዞልቭ በሚያደርግበት ሰዓት ላይ ምን ይባላል? ሊኪዩድ ሶሉሽን እንለዋለን ማለት ነው። ሲቀጥል ደግሞ ሲ ዋተርን ስንመለከት ደግሞ የባህር ውሃን ስንመለከት ደግሞ ጨዋማ ውሃ ነው። ስለዚህ ሶሊድ እና ሊኪዩድ ነው። ውሃ አለ በአንድ በኩል ደግሞ ጨው አለ። ስለዚህ ጨውን ምን ያሟሟዋል? ውሃው ያሟሟዋል ማለት ነው። ቢኮዝ the large amount of the ባህርን ወይም ሲን ወይም ኦሽንን በምንመለከትበት ሰዓት ላይ ላርጅ አማውንት ማለት ነው ውሃው ነው። ስለዚህ ላርጅ አማውንት ውሃው ስለሆነ ሶሉዩቲቭ ወይ ደግሞ ሳልቱን በቀላሉ ዲሶልቭ ማድረግ ይችላል ማለት ነው። ሊኪዩድ ሶሉሽን the solute can be solid, liquid or gas but the solvent always liquid ነው። ሶሉትን በምንመለከትበት ሳለ ሶሊድ ሊሆን ይችላል፣ ሊኪዩድ ሊሆን ይችላል፣ ጋዝ ሊሆን ይችላል። ነገር ግን ሶልቨንቱ ሁልጊዜ ማለት ነው ሊኪዩድ ነው ማለት ነው። ሊኪዩድ ሶሉሽን በሚሆንበት ሰዓት ላይ ማለት ነው። ሶሊድ ሶሉሽን ስንል ደግሞ ሶሊድ ሶሉሽን is a type of homogeneous mixture where one solid substance is a solute is evenly and automatically dispersed within another solid substance። ያኛው ደግሞ ልክና ሶልቨንት ነው ማለት ነው። ይሄም ማለት ነው ባጭሩ ሶሊድ ሶሉሽን የምንለው ልክ እንደሌሎቹ ሆሞጂኒየስ ሚክስቸር ሲሆን በሆሞጂኒየስ ሚክስቸር አንደኛው ሶሊድ ሊሆን ይችላል። አሁን ለምሳሌ ቅድም ሶስት አይነት ስቴት እንዳለ አይተናል። ሊኪዩድ፣ ሶሊድ እና ጋዝ አለ። እነዚህ ሶስቱም ምንድናቸው? ሶሊድ በመሆን ነገር ግን ኦልዌይስ በሶሊድ ሶሉሽን ጊዜ ደግሞ ኦልዌይስ ሌላኛው ሶሊድ ደግሞ ሰብስታንስ ሶልቨንት ሆኖ በመቅረብ አውቶማቲካሊ ዲስፐርስ ወይ ደግሞ ኢቨንሊ ዲስፐርስ እንዲሆን ያደርገዋል ማለት ነው ሶሊዩቱም ማለት ነው። ሲምፕሊ ኤክስፕሌን ለማድረግ ለምሳሌ ጨውንና ዱቄትን ብንወስድ ጨውና ዱቄትን ሚክስ በምናደርግበት ሰዓት ላይ ጨው ምንድነው? ሶሊድ ፓርት ነው። ሶሉሽንም ደግሞ ፍሎርም ወይ ደግሞ ዱቄቱም ደግሞ ምንድነው? ሶሊድ ፓርት ነው። ስለዚህ ጨውን ከዱቄቱ በምንቀላቀልበት ሰዓት ላይ ምንድነው የሚፈጠረው? የጨውና የዱቄት ቅልቅል ነው። ስለዚህ አሁን እዚህ ጋር ለማየት የፈለግነው ይሄኛው ኦብቪየስሊ ሰስፔንሽን ነው። ነገር ግን ሁለቱም እዚህ ጋር እንድትመለከት የተፈለገው ሁለቱም ምንድን እንደሆኑ ነው? ሶሊድ እንዲሆኑ ነው። ሲቀጥል ደግሞ የሶሊድ ሶሉሽን በአቶሚክ ሌቭል ነው ወይ ነው በጣም ሌቭላቸው በጣም በሳይዛቸው ባነሱ በአቶሚክ ሌቭል በሞለኪውል ሌቭል ነው እንጂ እነዚህ በአይናችን ልናያቸው ወይ ነው ግራይንዲንግ ወይም በቆራርጠን ልንቀላቀለው ማንችላቸው የሶሉሽን አይነት ናቸው ማለት ነው። ሶ ኢዝሊ ለመረዳት ሳልትንና ፍሎርን በምንጠቀምበት ሰዓት ላይ ሁለቱም በምንቀላቀልበት ሰዓት ላይ ጨው ከዱቄት በሚቀላቀልበት ሰዓት ላይ ሁለቱም የቀለም አይነታቸው ነጭ ነው።
ሲቀጥል ደግሞ ሁለቱም ናቸው ሶሊድ ናቸው ማለት ነው። ስለዚህ ልክ እንደዚህ አይነት የሆኑ ሶሊድ ሶሉሽኖች ይኖራሉ። ለምሳሌ ብራስን በምንመለከት አሁን ሳልትና ፍሎር ግን እንዳይቀላቀልባቸው እሱ ምንድነው ሰስፔንሽን ነው። እዚህ ጋር ለምሳሌ ያመጣ ነው ሁለቱም ምንድነው ሶሊድ ስለሆኑ ነው። ግን ሪል ኤግዛምፕል ስንመለከት ለምሳሌ ብራስን ስንመለከት ብራስ የኮፐርና የዚንክ ምንድነው ቅልቅል ነው። የኮፐርና የዚንክ ቅልቅል ነው ስንል ኮፐር በከፍተኛ አማውንት መጠን ይገኛል በብራስ ውስጥ፣ ዚንክ ደግሞ በአነስተኛ መጠን ይገኛል። ሶ ኮፐር ምንድነው ሶልቨንት ነው፣ ዚንክ ደግሞ ሶሊድ ነው ማለት ነው። ስለዚህ ብራስ የሚሰራው በኮፐርና በዚንክ ነው። ስለዚህ ሁለቱም እዚህ ጋር ያሉት ኮፐርም ዚንክ ምንድን ናቸው ሶሊድ ናቸው። ስለዚህ ይሄ ምንድነው ሶሊድ ሶሉሽን እንለዋለን ማለት ነው። ማሚው ሶሊድ ነው። ኪ ፌቸሮችን ስንመለከት በሶሊድ ሶሉሽን ላይ ኪ ፌቸሮችን ስንመለከት የመጀመሪያው ያው ቅድም እንዳወራው ነው ሆሞጂኒየስ ናቸው። በአይናችን በቀላሉ አይተን ልንለያቸው የማንችላቸው ነገር ናቸው። ሁለተኛ ነገር ደግሞ ሶሊድ ከሶሊድ ወይ ደግሞ ሌሎችም በምንመለከትባቸው ሚክሰራቸውን በምንመለከትባቸው ሰዓት ሁሉም በአቶሚክ ሌቭል ነው ሚክስ የሚያደርጉት ወይ ደግሞ በሞሌኪውል ሌቭል ነው ሚክስ የሚያደርጉት እንጂ ጀስት ብሌንድድ ወይ ደግሞ ግራይንድ ተደርገው አይደለም፣ የተፈጨ ወይም የተቆራረጠ ነገር አይደለም ማለት ነው። ሲቀጥል ደግሞ አሁን ሶሊድ ሶሉሽን እናያየ ነው። ከሱ ውጭ ደግሞ ሌሎች ሁለት የሶሉሽን ሁኔታዎች አሉ። የመጀመሪያው ሊኩዊድ ሶሉሽን ሊኩዊድ ሶሉት ወይ ደግሞ ሊኩዊድ ሶሉት ደግሞ ሶልቨንት አለን። ሁለተኛው ደግሞ ሶሉት ሶልቨንት ሆኖ ደግሞ ጋዝ ሶሉት የሚሆንበት ፓርት አለ ማለት ነው። ሶ የሶሊድ ሶልቨንት እና የሊኩዊድ ሶሉትን ስንመለከት ይሄኛው በጣም ብዙ ጊዜ የተለመደ አይደለም፣ ኮመን አይደለም። ነገር ግን ይቻላል። ያው በኬሚስትሪ ፖሲብል ነው። ሶሊድ አሟሚ ሆኖ ሊኩዊድ ደግሞ ሟሚ የሚሆንበት ሲናሪዮ አለ ማለት ነው። ለምሳሌ ሃይድሮግልስ የሚባል ነገር አለ ወይም ደግሞ ይሄ ላይክ ኢን ኮንታክትለስ ኦር ዳይፐር ፊሊንግ የሚባል ይህ የምንላቸው ሶሊድ ፖሊመር ኔትወርክ የሚባሉ ናቸው። እነዚህ ሶሊድ ፖሊመር ኔትወርክ የሚባሉት አሲድ ሶልቨንት የሆኑና ዋተርን በቀላሉ አብዞርብ ማድረግ ይችላሉ ወደ ራሳቸው ማለት ነው። ሶ ዋተርን በቀላሉ አብዞርብ ማድረግ ስለሚችሉ ሶሊድ የሆኑ ይመጣሉ። አሁን ልክ ለምሳሌ ዳይፐርን በምንመለከትበት ሰዓት ላይ ወይም ሞዴስ የሚሰሩባቸው የሜካኒዝሞች ሶሊድ ሶልቨንት እና ሊኩዊድ ሶሉት ነው። ይህም ማለት ነው። አሁን ለምሳሌ የተለያዩ ፈሳሽ በሚፈስባቸው ሰዓት ላይ ዳይፐሩም ላይ ሊሆን ይችላል ወይም ደግሞ ሞዴስ ላይ ፈሳሽ በሚፈስባቸው ሰዓት ላይ ፈሳሹን በመምጠጥ ወደ ራሳቸው ምን ያደርጋሉ ማለት ነው ሶሊድ የሆነ ፓርቲክል መመስረት ይችላሉ። ስለዚህ የሶሊድ ሶልቨንትና የሊኩዊድ ሶሉት ያው ብዙ ጊዜ ኮመን ባይሆኑም እንደዚህ አይነት ነገሮች ላይ እንጠቀማቸዋለን ማለት ነው በኬሚስትሪ ላይ። ሶሊድ ፖሊመር ኔትወርክ ይፈጠርና ዋተርን በቀላሉ አብዞርብ አድርገው ማድረግ ይችላሉ፣ ሆልድ ማድረግ ይችላሉ ማለት ነው። እዚህ ጋር በከፍተኛ መጠን የሚገኘው ሶሊድ ፖሊመር ኔትወርክ ነው። ይሄኛው ሶሊድ ነው፣ ሶልቨንትም ነው። ሲቀጥል ደግሞ ውሃው ደግሞ ምንድነው ሊኩዊድ ሶሉሽን ነው። ሊኩዊድ በሚፈስበት ሰዓት ላይ ምንድነው ሶልቨንቱ ወይ ደግሞ አሟሚው አካል ወደ ራሱ አብዞርብ ያደርገዋል። ነገር ግን ከፍተኛ አማውንት ከሆነ ግን የሚመጣው ምንድነው ይመልሰዋል፣ ወደ ውጪ ይመልሰዋል ማለት ነው። ይሄኛው አሁን ለምሳሌ ዌት ስፖንጅ መመልከት እንችላለን። እርጥብ ስፖንጅ በምንመለከትበት ሰዓት ላይ ውሃ በቀላሉ ምን ማድረግ ይችላል? የሶሊድ ስፖንጅ ማትሪክስ አለው። በዚህ በስፖንጁ በራሱ የሆነ ማትሪክሱ ምን ማድረግ ይችላል? ዋተርን ሆልድ ማድረግ ይችላል ማለት ነው። ነገር ግን ከፍተኛ የሆነ ውሃ ከመጣበት ምን ማድረግ አይችልም? ሆልድ ማድረግ አይችልም፣ ይለቀዋል። ነገር ግን መያዝ የሚችለውን ያህል ምን ያደርጋል? ይይዛል ማለት ነው። ይሄ ነው ሶሊድ ሊኩዊድ ሶሉሽን ማለት ነው። ሶስተኛውን ስንመለከት ደግሞ ኦልሬዲ ሶሊድ ሶሉሽን ቀደም አይተናል። ብራስና በብራስ በሚሰራበት ኮፐርና ዚንክን አይተን ነበረ። እዚህኛው ጋር ደግሞ የተለያዩ የሶሊድ ፖሊመሮች ማትሪክስ እና የኔትወርኮች እና የውሃ ቅልቅል እንዴት ሶሉት እንደሚሆን አይተናል። በመቀጠል የምንመለከት ደግሞ የጋዝ ሶሉትን ከሶሊድ ሶልቨንት ጋር በሚቀላቀልበት ሰዓት ነው። ይሄ በጣም ቬሪ ኮመን የሆነ ነገር ነው። ይሄ ምንድነው? ሶሊድ አብዞርብ ያደርጋል ጋዝ። ይህም ደግሞ ምንድነው? አሁን ለምሳሌ አክቲቬትድ የሆነ ቻርኮልን አክቲቬት የምናደርግበት ሰዓት ላይ ጭስ ይፈጥራል። ጭስ የሚፈጥርበት ሰዓት ላይ የተለያዩ ጋዞችን ወይም ሽታዎችን፣ ጠረኖችን፣ ቶክሲክ የሆኑ ነገሮችን ወደ ራሱ ማድረግ ይችላል ማለት ነው፣ መሳብ ይችላል ማለት ነው። አሁን ለምሳሌ የወይራ ጭስ የሚባል ነገር አለ አይደለም? የወይራ ጭስ ኖርማሊ ወይራ ምንድነው? ሶሊድ አካል ነው። ያህን ሶሊድ አካል በምናጨስበት ሰዓት ላይ ቤት ውስጥ ያለው ወይም ሰራውንዲንግ ላይ ያለ ቶክሲክ ወይም መጥፎ ኦደር፣ መጥፎ ሽታ ካለ ምን ማድረግ ይችላል? ወደ ራሱ አብዞርብ ማድረግ ከራሱ ከጭሱ ጋር በመቀላቀል የኦደሩን ወይም የሽታውን ጠረን ይቀይራል ማለት ነው። ይሄ የሶሊድ እና የጋዝ ሶሉሽን ነው ማለት ነው። በአጭሩ ሶሊድ ለጋዝም ለሊኩዊድም መልሶ ለራሱ ለጋዝም ምን ማለት መሆን ይችላል? ሶልቨንት መሆን ይችላል ማለት ነው። ስለዚህ ሶሉሽንስ የምንላቸው ሆሞጂኒየስ ሚክስቸር ሆነው
በሶስት አይነት ስቴት ይገኛሉ። በጋዝም በሊኩዊድም በሶሊድም ፎርም ይገኛሉ ማለት ነው። ከነዚህ ሁሉ ለየት የሚያደርገው ማን ነው? ጋዝ ነው። ጋዝ ሶልቨንት መሆን የሚችለው ለጋዝ ብቻ ነው። ስለዚህ ሊኩዊድን በምንመለከትበት ላይ በሶስቱም ስቴት ልናገኘው እንችላለን። ሶስቱንም ስቴት ሲያሟሟ ልናገኘው እንችላለን። ሶሊድም ጋር ስንመጣ በተመሳሳይ ሶስቱንም ስቴት ማለትም ሊኩዊድ፣ ጋዝና ሶሊድ መልሶ ሶሊድ ራሱ አማሚ ሆኖ ሶስቱንም ሲያሟሟቸው ልናገኝ እንችላለን። ነገር ግን ጋዝ ጋር ስንመጣ ግን ጋዝ ሶልቨንት መሆን የሚችለው ለጋዝ ብቻ ነው። ለምን የሚለውን ጥያቄ እስቲ ኮሜንት ላይ አብራሩልን። ጋዝ ለምንድነው ለጋዝ ብቻ ሶልቨንት የሆነው? ለምንድነው ለሶሊድ ለሊኩዊድ እና ለሶሊድ ሶልቨንት መሆን የማይችለው ጋዝ የሚለውን ኮሜንት ላይ ያሳውቁ። እናመሰግናለን። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል